እኔ ደስታዬ አልችልም። እግዚአብሔር ከየት እንደመጣ እግዚአብሔር ያሳድጋችሁ። አሜን አሜን። ይደጉ አገኙ አትይጡ። አሜን አሜን። እግዚአብሔር እውነት አባት እናት የሚመኙት ደስታው ደስታ ይሁን። አሜን አሜን። ያሳድጋችሁ። ይደጉ አገኙ አትይጡ። ይህ ምርቃት የበጎነት ምላሽ ነው። እዚህ መልካምነት ውስጥ የተደረገላቸው ያመሰግናሉ፣ ያደረጉ ነፍሳቸውን ያስደስታሉ። ከድር መሐመድ እንዲህ ካሉ የመልካምነት ልብ ካላቸው ወጣቶች መካከል ሲሆን ለበጎነቱ ወሰን ሳያበጅለት መልካምነቱን አካፍሏል። በፍቅርና በአንድነት ለሀገሬ ለመስራት ነው የመጣሁት። እኔ አካል ጉዳተኛ ነኝ። ነገር ግን ምንም ነገር ለሀገሬ ከመስራት አይገድበኝም። ከሶማሌ ክልል ተነስቼ አሁን በኦሮሚያ ክልል የበጎ ፍቃድ አገልግሎት እየሰጠው ነው። ጅማሬውን በ2014 ዓ.ም ያደረገው የኢትዮጵያ ወሰን ተሻጋሪ የበጎ ፍቃድ አገልግሎት ዘንድሮ ለ5ኛ ጊዜ ይከናወናል። መርሃ ግብሩ ኢትዮጵያውያን ወጣቶች የበጎ ፍቃድ ስራዎችን ከማከናወን ባለፈ ሀገራቸውን በቅርበት ለማወቅና ለመገንዘብ አንድነትንና ፍቅርን ለማጠናከር ትልቅ እድል የፈጠረ ነው። ሁሉም የኢትዮጵያ ክልል ነው እየዞርን ያለ ነው እና ባህሉን ከማወቅ አንፃር ትልቅ ጠቀሜታ አለው። ባህሉን ስናቅ ደግሞ የመከባበርም እንዲሁም ደግሞ አብሮ የመኖር እሴታችንም ይጨምራል እና እያየነው ያለው ነው ደግሞ አቀባበሉም የህዝቡን ፍቅር አሪፍ ስለሆነ እዛ ቦታ ሄደ የምታገኘው ነገር ሞር ለዛ ህዝብ ለዛ ማህበረሰብ ያለህን ነገር ይጨምረዋልና ወጣቱ ደግሞ ነገ ሀገር ተረካቢ ከመሆኑ አንፃር የሚረከበው ነገር በደንብ ማወቅም አለበት። የርኩበት ቦታ ላይ 3 ነገሮችን የተከልኩ መሄድ ነው። አንደኛ ፍቅርን፣ ሁለተኛ ደግሞ ህብረብሔራዊ አንድነትን፣ ሰላምን፣ ፍቅርን እየተከለን እስካሁን ድረስ ስለመጣ ያ ነው ዋንነት ለኔ። የኢትዮጵያ ከፍታ ያለው በአንድነታችን ላይ መሆኑን ነው በትልቁ መገንዘብ ያለብን። ሲቀጥል ደግሞ በጎነት ለራስ መሆኑን ነው። ምን ከፈለው ምን ደሰተው ምን ረካው አትራፊዎቹም እኛ መሆናችንን መገንዘብ ነው ወጣት ያለበት። ህብረብሔራዊ አንድነታችንን በተለይ የሚያጠናክርበት መንገድ ነው ብዬ አስባለሁ። ይሄ በጎ ፍቃድ አላማው እሱ ብቻ ስላልሆነ ማለት ነው እርስ በርሳችን መተዋወቅ መለያየትን ሳይሆን አንድነትን የምንሰብክበት እኛን አይቶ የሚቀጥለው ትውልድ አሻራ የምናስቀምጥበት ነው ብዬ አስባለሁ። የኢትዮጵያ ወሰን ተሻጋሪ የበጎ ፍቃድ አገልግሎት ህብረ ብሔራዊ አንድነትን በማጠናከር በወጣቶች መካከል የባህልና እሴት ልውውጥን በመፍጠር የሀገራቸውን መልክና ልዩ ገጽታዎች እንዲረዱ ከማድረግ ባለፈም የወጣቶችን የሀገር ግንባታ ሚና እያጎለበተ ይገኛል። ወጣቶች እንግዲህ የነገ መሪዎች ብቻ አይደሉም። ሁልጊዜ የነገ መሪዎች ናቸው እንላለን አይደለም። የዛሬ መሪዎች ናቸው። የነገን ኢትዮጵያ የሚቃኙት በወጣትነታቸው ውስጥ ነው። እንዲሁ በስሜ ከምናቀው ማህበረሰባችን ምን ያህል በጎ እንደሆነ ምን ያህል ቅንነት ታች ማህበረሰባችን ጋር እንዳለ ወጣቱ ሄዶ ዳሶ አይቶ አብሮ ሆኖ እንዲያየው ያስፈልጋል። ሰው ካስተዳደሩ ወሰን ወጥቶ መጀመሪያ እንደ ሀገር ሌሎች ክልሎች ሄዶ ማገልገል አለበት። አብዛኛው ወጣቶች ካያቸዋቸው ከራሳቸው ክልል ውጪ ያለውን ነገር ብዙም የተረዱት ብዙም የተገነዘቡት አይደለም። ወሰን ተሻጋሪ በዋናነት ዓላማው ምንድነው? የኢትዮጵያን ወጣቶች በጋራ ከሁሉም ብሔር ብሔረሰቦች የተወጣጡ ወጣቶች በጋራ መተው ሀገራቸውን እንዲያገለግሉ ሀገራቸውን እንዲያውቁ እነሱም ባገለግሉበት በሰሩበት ደግሞ የሚማሩበት ነገር አለ ብለን ነው የምናስበው። ወጣቶቹ ይህ ተግባር የሁሉም እንዲሆን ይመክራሉ። ነገ ለነዋሪዎቿ ተስማሚ የሆነች ሀገርን አብረን እንስራ ይላሉ። ሁሉም ወጣት ለሀገሩ የሆነ አስተዋጽኦ ማድረግ አለበት። ነገ የሚረከባትን ሀገር ደግሞ ለምሳሌ ዛሬ አሻራችንን እያኖርን ነው አይደለ? ዛሬ ያልሰራናትን ነገ መረከብ ስለማንችል ለራሳችን ነው ነገ ለምንረከባት ዛሬ እየሰራን ነው ብዬ ነው ማስበው። ወጣቶች የመጀመሪያ መስጠት አለባቸው መልካምነታቸውን፣ በጎነታቸውን፣ ዕውቀታቸውን የሚሰጡ ከሆነ ከዛ ቀጥሎ ሌላው መስጠት ቀላል ነው። ለወጣቱ ደግሞ የኛ እንደዚህ ጉዞ ያደረግን በየአካባቢው ምንሰራቸውን ነገሮች ማሳየት ለሌላው መነቃቃት ይፈጥራል ብዬ አስባለሁና ከዚህ በኋላም ባለው በስፋት ወጣቱ ይንቀሳቀሳል ብዬ እጠብቃለሁ። እኛ ወጣቶች ብቁ ሆነን እንደዚህ መሰራት አለብን፣ ጠንክረን ማለት ነው። ሰላም በእጃችን ላይ ነው።